በሐዋሳ ከተማ በሚገኘው የደብረ ምሕረት ቅዱስ ገብርኤል ትምህርት ቤት መምህራን ባህላዊ የገና ጨዋታን ለተማሪዎቻቸው ለማሳየት ወደ ሜዳ ገብተዋል። መምህራኑ በሁለት ቡድን ተከፍለው የተጫወቱት በባህሉ መሰረት ሩር የተሰኘችዋን ኳስ ከእንጨት በማዘጋጀት ነው። በጨዋታው 3-2 ያሸነፈው ቡድን ሜዳውን ተቆጣጥሮ የገናን ባህላዊ ዘፈን በማዜም ደስታውን ገልጿል። መምህር ዳዊት አበራ ያሸናፊው፣ መምህር ፍጹም ከበደ ደግሞ የተሸናፊው ቡድን አባላት ናቸው። መምህራኑ የገና ባህላዊ ጨዋታ ስለተዘጋጀበት ዓላማ ተከታዩን ብለዋል። እንኳን አዳዲስ ህጻናት ይቅሩና አሁን በኔ እድሜ ያሉ ልጆችም ይህንን የገና ጨዋታ የተጫወቱ በጣም ጥቂት ናቸው። ምክንያቱም የተወሰኑ ቦታዎች ላይ ነው እንዲህ አይነት ጨዋታዎች የሚካሄዱት። እሱን ግን ካየናቸው እና ካነበብናቸው የተወሰኑ ቪዲዮዎችን የተቀመጡትን እነሱን በመመልከት ዶኩመንተሪዎችን በማየት እና እዚሁ ደግሞ ባህሉን የሚያውቁ ሰዎች ስላሉ በአከላችን ስፖርቱንም እንደ ስፖርት ያጠኑት ሰዎች ስላሉ እነሱ እየመሩን ተጫውተናል። ያው ይሄ የገና ጨዋታ እንግዲህ እኛ መምህራን ለልጆቻችን ልጆቹ ባህሉን እንዲያውቁ ትውፊቱ ምን ይመስላል ከአባቶቻችን እኛ የተማርነውን ለሌሎች ለትውልዱ እንዲቀጥል በዚህ በምታዩት ሁኔታ በአማረ ሁኔታ ነው የተጫወት ነው ማለት ነው። መምህር ኢሳያስ አፈወርቅ በሐዋሳ ሀገረ ስብከት የደብረ ከርቤሎስ ቅዱስ ኤልያስ ቤተክርስቲያን ስብከተ ወንጌል ኃላፊና በሐዋሳ ቅዱስ ገብርኤል ቤተክርስቲያን የግዕዝ መምህር ናቸው። መምህር ኢሳያስ የገና ጨዋታ በእድሜ ገደብ የማይደረግበት ትልልቅ የሆኑ ሰዎች ከታናናሾች ጋር የሚጫወቱበት መሆኑን ይናገራሉ። ይህም የራሱ መንፈሳዊ ትርጓሜ አለው ይላሉ። በትህትና በመዋረድ ዝቅ ብሎ ከታናናሾች ጋር እንደምንጫወተው ሁሉ ኢየሱስ ክርስቶስም ዝቅ ብሎ ታናሽ ወደ ሆነው ዓለም መጣና ከአንስተ ዓለም ወደ ተመረጠችዋ ወደ ቅድስት ድንግል ማርያም መጥቶ እሷን አክብሮ በእሷ ማህፀን ከትሞ ዓለሙን አዳነው ማለት ነው። የገና ጨዋታ ከማሸነፍና ከመሸነፍ ባሻገር የፍቅር መገለጫ ተደርጎ እንደሚቆጠርም መምህሩ አስረድተዋል። ጨዋታ የፍቅር መገለጫ ነው። ፍቅር ያለው ሰው ነው እንጂ የሚጫወት ባንድ፣ ፍቅር የሌለው ሰው ባንድ አይጫወትም። ለምሳሌ እንደው የውድድር ሳይሆን የወዳጅነት ጨዋታ ተብሎ የሚገለጽ አለ። ያ የወዳጅነት ጨዋታ ወይም ደግሞ የፍቅር ጨዋታ የሚደረገው ወይም ሊጫወቱት የሚችሉት ሰዎች ፍቅር ሲሆኑ ነው። ስለዚህ ጨዋታ የፍቅር መገለጫ ነው ተብሎ ይገለጻል። ይህ የፍቅር መገለጫ የሆነ ወደ ኢየሱስ ክርስቶስ ልደት ስናመጣው ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ